ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የታህሳስ 3 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን ባለስልጣኑ በመዲናዋ መንገዶችን አጥረው ለዘጉ አካላት ጥብቅ ማስጠንቀቂያ አስተላልፈዋል። በሚቀጥሉት ጥቂት ቀናት ውስጥ አጥረው የዘጉትን መንገድ ካልከፈቱም እርምጃ እንደሚወስድ አስታውቀዋል። አብራችሁን ስትቆዩ ዝርዝር መረጃውን የምትሰሙት ይሆናል። ለኢትዮጵያ ኢኮኖሚ አዲስ የሆነውና ሀገሪቱ በቅርቡ ማምረት የጀመረችውን የተፈጥሮ ጋዝ ምርት አስገዳጅ ደረጃ እንደወጣለት ሰምተዋል። ዝርዝሩን ይዘነዋል፣ የምትሰሙት ይሆናል። ወደ ኢትዮጵያ የሚገቡ የኮንትሮባንድ ዕቃዎች በእጥፍ መጨመራቸው ተሰምተዋል። ሙሉ መረጃውን ታደምጡታላችሁ። የምርቶች ዋጋ መጨመር ለላኪዎች ፈተና እየሆነባቸው እንደሆነ ተሰምቷል። ዝርዝሩን ይዘነዋል፣ የምትሰሙት ይሆናል። ኤርትራ ከአህጉራዊው ድርጅት ራሷን ማግለሏ ተሰምቷል። ሀገሪቱ ራሷን ያገለለችበትን ምክንያት በዝርዝር አስታውቃለች። የምታደምጡት መረጃችን ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን የእነዚህና ሌሎች መረጃዎችን ዝርዝር አዘጋጅተናል። አብራችሁን በመቆየት እንድትከታተሉንም በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የንግድ ሱቆችን በመሃል ሜክሲኮ አፍሪካ ህብረት ፊት ለፊት ከ12 ካሬ ጀምሮ በቅድመ ክፍያ 450 ሺህ ብር ይዘንላችሁ መተናል። በ12000 ካሬ ስፋት ላይ እየገነባን ያለነው ይህ ግዙፍ የመኖሪያና የንግድ ማዕከል በውስጡ 2 የመዋኛ ገንዳ፣ የስፖርት ማዘውተሪያ፣ የመሰብሰቢያ አዳራሽ፣ የመሮጫ ትራክ፣ 4 ቤዝመንት የመኪና ማቆሚያ፣ የከርሰ ምድር ውሃ የመጠባበቂያ ሳንሰር ያለው አፓርትመንት ከባለ 1 እስከ ባለ 3 መኝታ በከፍተኛ የግንባታ ፍጥነት ከ20 ዓመት በላይ የኮንስትራክሽን ልምድ ባለው እህት ኩባንያችን BH ትሬዲንግ በ2 ዓመት ጊዜ ውስጥ ለማስረከብ ሌት ተቀን እየሰራን እንገኛለን። ታዲያ እርሶም 5% ቅድሚያ በመክፈል የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ኮሚሽኑ አገልግሎቶቹን በኦንላይን መስጠት መጀመሩን አስታወቀ። ከዚህ ቀደም በሙከራ ምዕራፍ ላይ የነበረውን አገልግሎት በኦንላይን መስጠት የሚያስችል ቴክኖሎጂን ወደ ሙሉ የትግበራ ምዕራፍ ማስገባቱን የአዲስ አበባ ከተማ ኢንቨስትመንት ኮሚሽን ገልጿል። ተቋሙ ቀደም ሲል በአዲስ መሶብ ውስጥ በተካተቱትና አገልግሎትን በኦንላይን መስጠት ከጀመሩ መስሪያ ቤቶች መካከል አንድ መሆኑን የጠቆሙት የኮሚሽኑ ኮሚሽነር አይሻ መሐመድ በሙከራ ላይ የነበረውንና አሁን ሙሉ ለሙሉ ወደ ትግበራ የገባው አሰራር ደንበኞች ቢሮ መምጣት ሳይጠበቅባቸው ባሉበት ስፍራ ሆነው ኮሚሽኑ የሚሰጣቸውን አገልግሎቶች ማግኘት እንደሚያስችላቸው ተናግረዋል። አክለውም ባለሀብቱ ባለበት ሆኖ የኢንቨስትመንት አገልግሎቶችን በኦንላይን እንዲያገኝ የሚያስችል ጥራትና ቅልጥፍናን ያስተሳሰረ አገልግሎት ለመስጠትና ከቅንጅታዊ መስሪያ ቤቶች ጋር ያለምልልስ በኦንላይን ስራዎችን ለመጨረስ የሚያስችል መሆኑን ገልጸዋል። ደንበኞች ቴክኖሎጂውን በአግባቡ እንዲጠቀሙ የሚያስችሉ አጋዥ ባለሙያዎችን መመደባቸውን የሚናገሩት የኮሚሽኑ ምክትል ኮሚሽነር አቶ ግርማ ቤካ በበኩላቸው ሲስተሙ ከፋይዳ ጋር የተሳሰረ በመሆኑ ትውልደ ኢትዮጵያውያን ጭምር ባሉበት ሆነው እንዲስተናገዱ የሚያስችል ነው ብለዋል። አክለውም ለአገልግሎቱ የሚያስፈልጉ ክፍያዎችን ለመፈጸም ከቴሌብርና ከንግድ ባንክ ጋር እንዲተሳሰር መደረጉንም አብራርተዋል። እንደ ከተማ በዲጂታላይዜሽን ዘርፍ በርካታ ተግባራት እየተከናወኑ እንደሚገኙ የገለጹት የአዲስ አበባ ከተማ ኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ አቶ አዋሌ መሐመድ ደግሞ የድረገጾችን ደህንነት አስተማማኝ ለማድረግ ሰፊ ስራ እየተከናወነ እንደሚገኝ ጠቁመዋል። ባንኩ በሕግ የተቀመጠውን ዝቅተኛ የተከፈለ ካፒታል ከቀነ ገደቡ በፊት ማሟላቱን አስታወቀ። ግሎባል ባንክ የተከፈለ ካፒታሉን በማሳደግ 5 ቢሊዮን ብር ማድረስ መቻሉን የገለጹት የባንኩ ዋና ስራ አስፈጻሚ ዶክተር ተስፋዬ ቦሩ የኢትዮጵያ ብሔራዊ ባንክ ያስቀመጠውን ዝቅተኛ የተከፈለ ካፒታል ከቀነ ገደቡ በፊት ማሟላቱን ተናግረዋል። ባንኩ ካለፈው ዓመት ጋር ሲነጻጸር የ102 በመቶ እድገት ማስመዝገቡ የገለጹት ዋና ስራ አስፈጻሚው በ2024/25 በጀት ዓመት ከ5.6 ቢሊዮን ብር በላይ ገቢ መገኘቱ አስታውቀዋል። ይህ ገቢ ባለፈው ዓመት ከተመዘገበው ጋር ሲነጻጸር የ37 በመቶ ጭማሪ ያለው ነው። ከዚህ በተጨማሪ በተዘጋው በጀት ዓመት የባንኩ ጠቅላላ ሀብት ከ34.4 ቢሊዮን ብር በላይ መድረሱ የተገለጸ ሲሆን ይህም ከባለፈው ዓመት ጋር ሲነጻጸር የ42 በመቶ እድገት ማሳየት መቻሉንና በበጀት ዓመቱ 7.53 ቢሊዮን ብር ተቀማጭ ገንዘብ መሰብሰብ መቻሉ ታውቋል። ካለፈው ዓመት ጋር ሲነጻጸር የ41 በመቶ ብልጫ ያለው ሲሆን የባንኩን አጠቃላይ ተቀማጭ ገንዘብ መጠን ወደ 25.75 ቢሊዮን ብር መድረሱ የተነገረ ሲሆን ባንኩ በበጀት ዓመቱ ከታክስ ከመጠባበቂያና ሌሎች ተቀናሾች በፊት ከ1.17 ቢሊዮን ብር በላይ ማትረፍ መቻሉን አስታውቀዋል። የኢትዮጵያ ብሔራዊ ባንክ የተከፈለ ካፒታላቸውን 5 ቢሊዮን ብር ማድረስ ያልቻሉ የግል ባንኮችን እስከ እንደ አውሮፓውያኖች አቆጣጠር 2026 ድረስ የሚጠበቀውን የካፒታል መጠን እንዲያሟሉ ቀነ ገደብ ማስቀመጡ የሚታወስ ሲሆን በቀሪው ጊዜ
ጊዜ ካፒታላቸውን ካላሟሉ ግን በአስገዳጅነት እንዲዋሃዱ የሚደረግ መሆኑ መግለጹ አይዘነጋም። የምርቶች ዋጋ መጨመር ፈተና መሆኑ ተገለጸ። የኢትዮጵያ ጥራጥሬ ቅባት እህሎችና ቅመማ ቅመም ላኪዎች ማህበር የምርቶች ዋጋ መጨመር የጥራጥሬና የቅባት እህሎችን በሀገር ውስጥ አምርቶ ለውጭ ገበያ ለማቅረብ ፈተና እንደሆነበት አስታውቀዋል። የጥራጥሬና የቅባት እህሎች የግብርና ምርቶች በሀገር ውስጥ ተመርተው ለውጭ ገበያ እየቀረቡ ይገኛሉ ሲሉ የጥራጥሬና ቅባት እህሎች ላኪዎች ማህበር ፕሬዝዳንት ኤድኦ አብዲ ተናግረዋል። ሆኖም የጥራጥሬና የቅባት እህሎችን በተሻለ ዋጋ ለውጭ ሀገራት ለማቅረብ በምርቶቹ የዓለም አቀፍ መስፈርት ጥራት ተወዳዳሪ ላይ ሊሰራ እንደሚገባ ተገልጿል። በተጨማሪም የጥራጥሬና የቅባት እህሎችን በተሻለ ዋጋና መጠን ለዓለም ምርት ገዢ ሀገራት በሀገር ውስጥ አምርቶ ለማቅረብ በቀዳሚነት የምርቶቹን ዓለም አቀፍ የምርት ጥራት መስፈርትን ሊያሟሉ እንደሚገባ ተናግረዋል። ፕሬዝዳንቱ አክለውም ካለው የግብርና ምርት አቅርቦትና በሀገር ውስጥ የሚመረቱ የግብርና ምርቶችን ከሚፈልጉ ዓለም አቀፍ ሀገራት አንጻር ግን በበቂ ሁኔታ እየቀረበ አለመሆኑን ገልጸዋል። በመሆኑም ለኢንዱስትሪና ለውጭ ገበያ የሚቀርበውን የግብርና ምርት የውጭ ምንዛሪ ለማስገኘት ትኩረት ሰጥቶ ሊሰራበት እንደሚገባ መናገራቸውን አሃዱ ዘግቧል። ሚኒስቴሩ ወደ ኢትዮጵያ የሚገቡ የኮንትሮባንድ ዕቃዎች በእጥፍ መጨመራቸው አስታወቀ። የገቢዎች ሚኒስቴር ባለፉት 4 ወራት በህገወጥ መንገድ ወደ ኢትዮጵያ የሚገቡ የኮንትሮባንድ ዕቃዎች ቁጥር መጨመሩን ገልጿል። ሚኒስቴሩ ይህን ያለው ዛሬ ታህሳስ 3 ቀን 2018 ዓ.ም በህዝብ እንደራሴዎች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ4 ወር የሥራ ክንውን ሪፖርት ባቀረበበት ወቅት ሲሆን ሪፖርቱን ያቀረቡት የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ ከገቢ ኮንትሮባንድ ከ8 ቢሊዮን ብር በላይ ከወጪ ኮንትሮባንድ ደግሞ ከ600 ሚሊዮን ብር በላይ በድምሩ 8.7 ቢሊዮን ብር የሚያወጣ የኮንትሮባንድ ዕቃ መያዙን ተናግረዋል። የገቢ ኮንትሮባንድ በእጥፍ መጨመሩን የተናገሩት ሚኒስትሯ መድኃኒት፣ አልባሳትና ጨርቃጨርቅ፣ ኤሌክትሮኒክስና የማዕድን ውጤቶች ከፍተኛውን ድርሻ እንደሚይዙ ያስረዱ ሲሆን ባለፉት 4 ወራት ውስጥም 27 ኪሎ ግራም የሚመዘን ጥፍጥፍ ወርቅ መያዙን አክለዋል። ከውጪ ኮንትሮባንድ አብዛኛውን ድርሻ የሚይዘው ደግሞ የግብርና ምርት መሆኑ የተገለጸ ሲሆን ቢሆንም ግን ባለፉት 4 ወራት መጠኑ ቅናሽ ማሳየቱ ተጠቁመዋል። ከዚህ ባሻገር በኮንትሮባንድ ሂደት ሲሳተፉ የተያዙ 353 ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝ ሚኒስትሯ ለቋሚ ኮሚቴው አስረድተዋል። በሌላ በኩል ባለፉት 4 ወራት ሚኒስቴር መስሪያ ቤቱ 444.3 ቢሊዮን ብር ለመሰብሰብ አቅደው እንደነበር ያስታወሱት ሚኒስትሯ 482.5 ቢሊዮን ብር ገቢ በመሰብሰብ ከእቅድ በላይ አፈጻጸም ማስመዝገቡ አስታውቀዋል። የተፈጥሮ ጋዝ ምርቶች አስገዳጅ ደረጃ መጽደቁ ተገለጸ። የኢትዮጵያ የደረጃዎች ቦርድ በ3ኛ መደበኛ ስብሰባው ለሀገሪቱ የኢኮኖሚ እንቅስቃሴ ወሳኝ የሆኑ ብሔራዊ ደረጃዎችን አጽድቋል። በቦርዱ መደበኛ ስብሰባ ላይ ለረጅም ጊዜ ውይይትና ምርመራ የተደረገባቸው ብሔራዊ ደረጃዎች ሙሉ በሙሉ መጽደቃቸውን የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ደረጃዎች ቦርድ ሰብሳቢ ዶክተር ካሳሁን ጎፌ ገልጸዋል። እንደ ሚኒስትሩ ገለጻ ከጸደቁት አስገዳጅ ደረጃዎች መካከል ለኢትዮጵያ ኢኮኖሚ አዲስ የሆነውና ሀገሪቱ በቅርቡ ማምረት የጀመረችው የተፈጥሮ ጋዝ ምርቶች ደረጃ እንደሚገኝበት ታውቀዋል። የብሔራዊ ደረጃዎች መጽደቅ የሀገራችን አምራቾችና አገልግሎት ሰጪዎች ወደ ላቀ ተግባራዊ እንቅስቃሴ እንዲገቡ ከፍተኛ አስተዋጽኦ የሚያደርግ ነው የተባለ ሲሆን ደረጃዎቹ በሀገሪቱ የሚመረቱ ምርቶች ጥራታቸውን የጠበቁና በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የላቀ ድርሻ እንደሚኖራቸው ተመላክተዋል። ውሳኔው የኢትዮጵያን ምርቶች ጥራትና ደህንነት በማረጋገጥ የአገር ውስጥ የንግድ እንቅስቃሴን ለማጠናከርና የውጭ ገበያ ተደራሽነትን ለማስፋት የሚያስችሉ መሆናቸው የንግድና ቀጠናዊ ትስስር ሚኒስቴር ያጋራው መረጃ ያሳያል። በመዲናዋ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት በ7 ቀናት ብቻ እንዲያነሱ ጥብቅ ማሳሰቢያ ተሰጠ። በሁሉም የአዲስ አበባ ከተማ አካባቢዎች የሚገኙ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት በሙሉ መንገድ የዘጉበትን አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉ የአዲስ አበባ ከተማ መንገዶች ባለስልጣን በጥብቅ አሳስበዋል። ባለስልጣኑ ይህንን ያሳሰበው በማህበራዊ ድረገጹ ባስተላለፈው መልእክት ሲሆን ከነገ ታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጉ
የተዘረጉበትን አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉ ጠይቀዋል። ይሁን እንጂ በተጠቀሰው የጊዜ ገደብ ውስጥ አጥር የማያነሱ አካላትን በሕግ ተጠያቂ የሚያደርግ መሆኑን በመጥቀስ ጥብቅ ያለውን ማስጠንቀቂያ አስተላልፈዋል። በተለያዩ የከተማዋ ክፍሎች የተገነቡ የውስጥ ለውስጥ መንገዶች በሕገ ወጥ መንገድ በግለሰቦች ታጥሮ የተዘጉ መሆኑን ያነሳው ባለስልጣኑ ድርጊቱ የህብረተሰቡን በመንገድ ሀብት የመጠቀም መብት እየተጋፋ ከመሆኑን በተጨማሪ የትራፊክ እንቅስቃሴው እንዲስተጓጎል አሉታዊ ተጽዕኖ ማሳደሩን ለውሳኔው በምክንያትነት ተጠቅሷል። በሌላ በኩል ተቋሙ በከተማዋ መዋቅራዊ ፕላን መሰረት የመንገድ መሰረተ ልማት አቅርቦትን ለማሳደግ በሁሉም የከተማዋ ማዕዝናት መጠነ ሰፊ የመንገድ ግንባታና የጥገና ስራዎች እያከናወነ እንደሚገኝ አስታውቀዋል። ኤርትራ ራሷን ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ አገለለች። የኤርትራ የውጭ ጉዳይ ሚኒስትር ዛሬ ታህሳስ 3 ቀን 2018 ዓ.ም ይፋ ባደረገው ደብዳቤ መሰረት ሀገሪቱ ከድርጅቱ ለመውጣት መወሰኗን ለኢጋድ ዋና ጸሐፊ በይፋ ማስታወቋን ገልጿል። ሚኒስቴሩ በመግለጫው ኢጋድ በ1993 እንደገና ሲነቃቃ ኤርትራ ወሳኝ ሚና ተጫውታለች ያለ ሲሆን በኋላም ከሌሎች አባል ሀገራት ጋር በመተባበር ለውጡ ውጤታማነቱ እንዲጠበቅና ክልላዊ ሰላምና መረጋጋትን ለማሳደግ እንደ ዋና መሪ ሆኖ እንዲያገለግል ሰርታለች። በዚህም ለክልላዊ ኢኮኖሚያዊ ውህደት መሰረት ጥሏልም ብሏል። ነገር ግን እንዳለመታደል ሆኖ ከጊዜ በኋላ በተለይም ከ2005 ጀምሮ ኢጋድ የክልሉን ህዝቦች ምቾት ማሟላት አልቻለም። እንደውም በተቃራኒው አንዳንድ አባል ሀገራት በተለይም በኤርትራ ላይ ለሚፈጸሙ ትንኮሳዎችና ጥቃቶች መሳሪያ በመሆን ጎጂ ሚና ተጫውቷል ያለ ሲሆን በእነዚህ ያልተገደቡ ድርጊቶች ምክንያትም ኤርትራ በኤፕሪል 2007 አባልነቷን እንድታቆም ተገዳ እንደነበር አስታውሰዋል። ኤርትራ ከ16 ዓመታት በኋላ ሰኔ 2023 ላይ ዳግም የድርጅቱ አባል ለመሆን በድጋሚ ስትስማማ ድርጅቱ የኤርትራን የማሻሻያ ጥሪዎችን ተቀብሎ ያለፉትን ስህተቶች እንደሚያስተካክል ተስፋ አድርጋ ነበር ያለው ሚኒስቴሩ። ነገር ግን በሚያሳዝን ሁኔታ ኢጋድ ህጋዊ ግዴታዎችን በመተው የራሱን ጠቀሜታና ህጋዊ ግዴታዎችን እያዳከመ መጥቷል ብለዋል። በዚህም ምክንያት ኤርትራ ህጋዊ ስልጣኑን ካጣ ድርጅት አባልነት ለመውጣት እንደምትገደድ በውጭ ጉዳይ ሚኒስትሯ በኩል በይፋ አስታውቃለች። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 3 ቀን 2018 ዓ.ም ለምሽት ምዕራፍ 2 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። የንግድ ሱቆችን በመሃል ሜክሲኮ አፍሪካ ህብረት ፊት ለፊት ከ12 ካሬ ጀምሮ በቅድመ ክፍያ 450 ሺህ ብር ይዘንላችሁ መጥተናል። በ12000 ካሬ ስፋት ላይ እየገነባን ያለነው ይህ ግዙፍ የመኖሪያና የንግድ ማዕከል በውስጡ 2 የመዋኛ ገንዳ፣ የስፖርት ማዘውተሪያ፣ የመሰብሰቢያ አዳራሽ፣ የመሮጫ ትራክ፣ 4 ቤዝመንት የመኪና ማቆሚያ፣ የከርሰ ምድር ውሃ የመጠባበቂያ ሳንሰር ያለው አፓርትመንት ከባለ 1 እስከ ባለ 3 መኝታ በከፍተኛ የግንባታ ፍጥነት ከ20 ዓመት በላይ የኮንስትራክሽን ልምድ ባለው እህት ኩባንያችን በኤች ትሬዲንግ በ2 ዓመት ጊዜ ውስጥ ለማስረከብ ሌት ተቀን እየሰራን እንገኛለን። ታዲያ እርሶም 5% ቅድሚያ በመክፈል የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።